ነው አጀንዳ እየፈጠርን ጠቅላይ ሚኒስትሩ ስላለን የጠቅላይ ሚኒስትሩ ወዳጅና እንትን የቅርብ ጓደኛ ፓስተርና ወንጌላዊ ነገር አድርገን አንዱም ተነስቶ ከኛም ጋር አሉ ጳጳስ ሆነው ወይ ደግሞ የሆነ ካህን ሆነው ቆብ አድርገው ወዳጅነታቸውን የሱ አድርገው አመጻድቀው ሰቅለው የሚያስቀምጡት እንደናንተ አይነቶቹ ናቸው። እኛም ዛሬ አለን። ትላንትን ታሪክ የምናውቅ ዛሬን የምንረዳ ነገር የምንፈራ አለን ዛሬ እና የጎንደር ህዝቦች መጣልህ ባንጃ መግቢያህን እንጃ የተባለልህ ታሪክ ላይ ነው ያለው አሁን ማለት ነው። ክርስትናን በተግባር የሚኖሩ አባት ታፈራለች እንጂ ክርስትናን የሚያወሩ ብቻ አይደለም የምታፈራው። ለዚህ ነው አባቶቻችን የምናመሰግነው። ለዚህ ነው ነባሮቻችን የምንከተለው። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ታላቅ ታናሾቼ ወንድም እህቶቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ። ዛሬ እመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ የልደት ቀን ነው። ወርሃዊ እንኳን አደረሳችሁ። በጥላ ከለላው አቀፍ ድግፍ ታደርጋችሁ ይህን ክፉ ዘመን ታሻግረን የሰማናቸው ክፉ ነገር ተሻግረው መልካሙ ዘመን እንዲመጣልን ቅዱስ ፈቃድ ይሁንልን። በጸሎት በብርታት እንድንተጋገዝ ጠይቃችኋለሁ። በተለይ ለሁሉ አሁን ላለንበት ሁኔታ ትልቁን ብቻ አይደለም እንወቅሰው፣ ትንሹን ብቻ እንወቅሰው፣ አባቶችን ብቻ አይወቀሱ፣ ምዕመን ብቻ አይወቀስም። ሁላችንም ተያይዘን ነው እየወደቅን ያለነውና እሱ ነገር ያሳስበኛል እና አንድ ላይ ከፍ ከፍ ምን እንዳደርግበት ዘመን ያምጣልን። አንዳችን ለአንዳችን ጉድጓድ እየቆፈርን የምንቀመጥበት ዘመን ይብቃ። እሱን ነገር ያምጣልን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ይራዱን። የዛሬ መረጃ ይዤላችሁ መጥቻለሁ። ከያዝኩላችሁ መረጃዎች መካከል ጎንደር ይህን ብትሰሪ ኖሮ ትላንትና የገጠመሽ ጉዳይ አይገጥምሽም ነበር፣ ነገም እንዳይገጥምሽ ይህንን ምክር ስሚ ያልኩበትን አንድ መረጃ ይዤላችሁ መጥቻለሁ። ምክር ስላልሰማን የተቀየረ ነገር ብዙ ነገር አለ እና ጉድሽ ፈላ ጎንደር የተሰኘውን ነው ያዝኩላችሁ። ሌላኛው መረጃ ደግሞ የኔታ ይባቤ ከመውጣታቸው በፊት ለአቡነ አብርሃም ነግረዋቸው ነበር። እኚህ ታላቁ የአራት አይና መምህር ወንበር ዘርግተው ብዙ ሊቃውንት ያፈሩ አራት አይና መምህር የኔታ ይባቤ ከመሞታቸው በፊት ለብፁዕ አቡነ አብርሃም ነግረዋቸው ነበር። ብፁዕ አቡነ አብርሃም እየተነገረባቸው ካሉ ጉዳይ መካከል ደግሞ በቀብራቸው ዕለት አልተገኘም የሚል መረጃ አለ። እስኪ ከሱ ጋር አያይዤ አንድ መረጃ አቀርብላችኋለሁ። እሱንም በተመለከተ ያስኩላችሁ መረጃ አለ። ሌላው ደግሞ ይድረስ ለጠቅላይ ሚኒስትር ያለውን መረጃ አያይዤ አቀርብላችኋለሁ። ጠቅላይ ሚኒስትሩ የሚመለከታቸው ጉዳይና ከንቲባው የሚመለከታቸውን ጉዳይ የያዘ መረጃ ነው አያይዤ የማቀርብላችሁ። አብራችሁኝ ስትቆዩ ሁሉንም ሰሙታላችሁ። ሌሎች መረጃዎች አያይዤ አቀርብላችኋለሁ። ከዛ በፊት ግን እኔ በኢትዮጵያ ንግድ ባንክ ቁጥር ስሙኛውን በኢትዮጵያ ንግድ ባንክ ቁጥር 1627 ላይ ባጭር ቁጥር ማለት ነው 1627 ላይ ቴክስት አድርጋችሁ ለራማ ኪዳነ ምህረት ለዞብሏ ገዳሙን መርዳት ለምትፈልጉ ገዳሙን ሰፖርት ማድረግ ለምትፈልጉ ሚሊኒየም አዳራሽ እንዲሄድ ለምትፈልጉ ሰው ትኬት መቁረጥ ለምትፈልጉ በ1627 አጭር የንግድ ባንክ አካውንት ቁጥር ገንዘብ ትራንስፈር ማድረግ ትችላላችሁ ብያችሁ ትራንስፈር እያደረጋችሁ ብዙዎቻችሁ ትኬት እየቆረጣችሁ አሁንም የቀረን 3 ቀን ነው። በዚህ 3 ቀን ውስጥ ቢያንስ ከ7000 በላይ ወጣቶችን ማስገባት ይጠበቅብናል። ለምን መሰላችሁ የሚጠበቅብን? እንዲዘምሩ፣ እንዲጸልዩ፣ የገዳማውያን ሕይወትን እንዲማሩ፣ አባቶች ከገዳም መጥተው እንዲያስተምሯቸው። ብዙ ሰው ገዳም መሄድ ይፈራል። ጦርነቱ አለበት፣ ስጋቱ አለበት፣ ችግር አለበት፣ ስቃይ አለበት። እንደገና የሚሰማቸው አጀንዳዎች ሁሉ በየቀኑ የሚቋረጡ አይደሉም። ዛሬ ገዳማውያኑ በእኛው ጋር መጥተዋል። ታኅሳስ 5 በሚሊኒየም አዳራሽ መጥተዋል። ታዲያ አንድ እህታችን ይሄን ብር ላከችልኝ። 14700 ብር ከ14 ሳንቲም ላከችልኝ። ምን ልታረግ መሰላችሁ? ገዳማውያኑን ለመርዳትና ምእመናን በሚሊኒየም አዳራሽ ተገኝተው ጸሎት እንዲያደርጉ በጸሎት አስቡኝ ብላ ላከችልኝ። እኔም ይሄንን ብር አሳወቅኳችሁ፣ ወደ አካውንቱም ትራንስፈር አደረግኳለሁ። ለእናንተም ደግሞ አሳወቅኳችሁ። እናንተም መርዳት ከፈለጋችሁ በሚሊኒየም አዳራሽ ታኅሳስ 5 ለሚደረገው ፕሮግራም 5 ሰዓት ተገኝታችሁ ግማሿን ቀን ከእግዚአብሔር ጋርና ከገዳማውያን ጋር አብሬ ያሳልፋሉ ለምትሉ ኦርቶዶክሳውያን በታኅሳስ 5 ሰዓት ሚሊኒየም አዳራሽ ትኬቱን በበር ላይ ይሸጣል። በየገዳሙ በር ላይ ይሸጣሉ። ሌላም ሰዎች የምትፈልጉ ከሆነ ከታች የምታገኙት በእኔ ስልክ ቁጥር ደውሉልኝ፣ ሰዎች አገናኛቸዋለሁ።
ሄደው በዛው ገዳም ስፍራ ላይ መገኘት ለምትፈልጉ እዛው የፕሮግራሙ ላይ ገዳማውያን አባቶች ባሉበት ጸሎት እናረጋለን ምህላ እናረጋለን እናመሰግናለን ወደ ፈጣሪ እንማጸናለን እናለቅሳለን በጋራ አብረን እንዘምራለን የምንዘምረው ያለቀስን ነው ማረን ይቅር በለን ብለን የምንዘምርበት ገዳማውያን በጦርነት በስቃይ በችግር ያሳለፉበትን ከ400 በላይ ያብነት ተማሪዎች ያፈራችበት ያሉበትን ገዳም እንዲሁም ብዙ መነኮሳት ከብዙ መቶ በላይ ቁጥር የሚቆጠሩ መነኮሳት ያሉበትን ገዳም ልናግዝ በሚሊኒየም አዳራሽ እንገናኛለን እዛ መገናኛ ላይ ታዋቂ ዘማሪያን ሰባኪያነ ወንጌሎች ዘማሪዎች ምዕመናን ጳጳሶች ፓትሪያርኮች የምታቋቸውን ጳጳሶች ታዋቂ ግለሰቦች ጭምር በተገኙበት በሚሊኒየም አዳራሽ ታህሳስ 5 ጥሪ ተላልፏል እኛም ጥሪያችንን እናስተላልፍላችኋለን ከቻል በዕለት ሁለት ፕሮግራማችን በቀጥታ ስርጭት እናስተላልፍላችኋል ውጪ ያላችሁት በተለይ ሀገሩ ስላላችሁት ደግሞ በአካል ያላችሁ በተለይ አዲስ አበባና ዙሪያ የምትገኙ ትኬቱን ገዝታችሁ ገዳሙን እንርዳ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን ለ1300 ዓመታት ጳጳስ ያፈራች ካህን ያፈራች ጻድቃን ያፈራች ገዳማችን ራማ ኪዳነ ምህረት ከዞብል ተራራ ዛሬ በሚሊኒየም አዳራሽ ተጠራቸዋለች ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ ኑ አብረን እናልቅስ ኑ አብረን እንዘምር በሚሊኒየም አዳራሽ ታህሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች ሁሉ ጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል ራሱን ለቅድስተ ቅዱሳን ድንግል ማርያም ለመቤታችን ለኪዳነ ምህረት የሚሰጥ አንድ ምእመን ትፈልጋለች 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምህረት የራማዋ እናቴ አለንልሽ ልንላት መተናል ታዲያ እናንተ የት ናችሁ ታህሳስ 5 ቀጠሯችን በሚሊኒየም ኪዳነ ምህረት እንገናኝ ኑ የራማዋን የዞብሏን ኪዳነ ምህረትን በጋራ እንደግፍ በሚሊኒየም አዳራሽ የመጀመሪያው መረጃ ሰሞኑን ጎንደር ላይ ምን ተፈጠረ ምን ጉድ ቢከሰት ነው ብለን አንድ መረጃ አቀረብንላችሁ በተለያየ አጋጣሚ ላይ ብዙዎች የሃይማኖት ነፃነት አለ መብት ነው የሚባል ነገር አለ አዎ እውነት ነው መብት አለ ያ መብት የሚኖረው ሰው ድህነቱን ችግሩን ጦርነቱን መከራውን ስቃዩን ጠብቆ አይደለም ሰላም ባለበት ተራጋግቶ ነገሮችን ማስረዳት መረዳት በሚችልበት ነገሮችን ሰርቶ መውጣት በሚችልበት ሰዓት ነው ያ ነገር ቢሆን ትክክል የሚሆነው አልናችሁ እያንዳንዱ ሰው የእያንዳንዱ ቤት ጓዳ ችግር አለ ጎንደር ደርቡሾች በወረሯት ጊዜ መከራ አይታ ስቃያን በልታ ከስር ተነቅላ ነበር ጎንደር ዛሬ መልሰው ያቃኗት ሊቃውንቶች ተደብቀው ከወጡበት ጎሬ ምእመኑን መልሰው ህዝቡን መልሰው በእምነትና በሀገር ስርዓት አንጸው ያቆይቷን ሀገር ዛሬ ደግሞ በተለያየ እምነት መሪዎች በጦርነት ሰው በሚታገትበት አሁን መሃል ከተማ ላይ ከ12 ሰዓት በኋላ እንቅስቃሴ የለም ነበር ከትላንት ወዲያ ነው ገና እንቅስቃሴዋን ገደብ አልባ የተደረገችው በዚህ ስቃይ ውስጥ ባለችበት ህፃን ታግቶ በሚገደልበት ከተማ ውስጥ ሰዎች ታግተው በሚሊዮን ብር በሚጠይቅበት ስፍራ ውስጥ ግማሹ የዚህ ታጣቂ ነኝ የዚህ ቡድን ነኝ እያሉ ራሳቸውን በሆነ ቡድን እየለጠፉ ህዝቡን በሚያሰቃዩበት በዚህ ወቅት ውስጥ ችግር ያለባቸው ደሃ ያለባቸው ወገኖችን ጠርተዋልና እንዲያደርጓል በሚል ሰበብ እየተሞካሸባቸው ይገኛል እኔ ግን አንድ ነገር ነግራቸዋል ይሄን ነገር ዲያቆን ዮርዳኖስ ቀደም ብሎ ነግሯችሁ ነበር ዋ ጎንደርን አታስበሏት ዋ እረፉ ሲላችሁ ነግሯችሁ ነበር እሱ ያለበትን ማስረጃንም ቪዲዮውንም እንዲያርግ ያካፍላችኋል ስሙት ቢቻል በዚህ በ2018 መሰራት ያለበት ነገር
ከተማ ውስጥ ያሉ በረሃብ ምክንያት ሃይማኖታቸውን የሚለውጡ ገላቸውን የሚሸጡ እህቶች እናቶቻችን ላይ መሰራት አለበት። እባካችሁ እስኪ አስቡበትና ይሰራ፣ ይሞከር። ጎንደር እንድታውቁት የሚያስፈልገው ነገር ከዚህ በፊት በድርውሽ ጊዜ ተመክሮ ካህኑ አይሰማ፣ መምህራኑ አይሰሙ፣ ህዝቡ አልሰማ አለ። ተመክሮ እምቢ ሲሉ መጨረሻ ላይ የዋልድባ አባቶች መከሩ፣ የሞጊና መከሩ፣ የአንኮድብ መከሩ፣ የጎንዶች መከሩ። የመጨረሻው መልእክተኛ ግን የተላከ ከማን ነው? ከማኅበረ ሥላሴ ነው። ከማኅበረ ሥላሴ መጡ። ባይታዊ ንስሐ ግቡ አይደለም፣ አንዲት ቃል ነው የተናገሩ። አደባባይ ወጥተው እዚህ ጎንደር መጣልህ ባንጃ መግቢያህን እንጃ ብለው ሄዱ። ባንጃ ማለት ጎንደርን እስከ መሰረቷ የፈነቀላት የሱዳን ጦር ሰራዊት መሪ ስም ነው ልታውቁት። አሁንም ያ ባንጃ ዝግጅቱን ጨርሶ እየጠበቀ ነው። ዛሬ እዚህ ያደስከውን ነገር ነገ መልሰህ ላታየው ትችላለህ። ዛሬ የምትሰራው ቤተክርስቲያን መቼ እንደሚጠፋ አታውቀውም። ለምን? አመፀኛው በዝቷል። እዚህ ከተማ ውስጥ አመፀኛው በዝቷል። ጎንደር መጣልህ ባንጃ መግቢያህን እንጃ። ሃይማኖትህን እምነትህን ክደ ለሆድ ብለህ አድረህ ሌላ ቦታ ስትገባ መጣልህ ባንጃ፣ ያ ከስር የነቀለ መጣልህ፣ ያ ሊቃውንትን ያፈራችን ሀገር አሳልፈ የሰጠህ መጣልህ። አልሰማ ያልክ ጆሮ ዳባ ልበስ ያልክ ዛሬም ማለት ማኅበረ ሥላሴ ዛሬም አለ። የዋልድባ አባቶች ዛሬም አሉ። እኛም ዛሬ አለን። ትላንትን ታሪክ የምናውቅ ዛሬን የምንረዳ ነገን የምንፈራ አለን ዛሬ። እና የጎንደር ህዝቦች መጣልህ ባንጃ መግቢያህን እንጃ የተባለልህ ታሪክ ላይ ነው ያለው አሁን ማለት ነው። እህቶቻችን እናቶቻችን የሚበሉት አጥተው የሚያበሉት አጥተው ተቸግረው ተከፍተው እርዳታ እጃቸውን እየዘረገው ሃይማኖት እየቀየሩ ነው። የገዛ ገላቸውን እየሸጡ ነው በአደባባይ። የታሪካዊቷ የእምነቷ ስርቅኔ የነበረችው ጎንደር ዛሬ ገላቸውን ለመሸጥ ከመውጣት ይልቅ በእርዳታ ስም ሃይማኖት መቀየር ለነሱ ምርጫቸው ነው። የሚያስተምራቸው የሚሰብካቸው ከዚህ ወንበዴ የሚያስጥላቸው ሃይባ የላቸው። የታንክ የጥይት ሩምታ መስማት የቅርባቸው ታሪክ ነው። በእናቶቹ አንፈርድም። የታሉ ካህናቶች? የታሉ ሊቃውንቶቹ? የታሉ መምህራኖቹ? የታሉ ምዕመናኖቹ? የታሉ የሰንበት ተማሪዎቹ? በእምነት ሊቃውንት የፈሩባት ሀገር ቅኔ ዘርታ አጭዳ ለኛ ያፈራች የተረፈች ሀገር ዛሬ ጎንደር ላይ ትላንትና ገና ዓመቱ ሲጀምር ዲያቆን ዮርዳኖስ እንዲህ ብሏችሁ ነበር። ጎንደር መግቢያህን እንጃ፣ ጎንደር መግቢያህን እንጃ ብሎ ነበር። ያው የነገረ ውሎ ሳያድር ዓመታት ሳይቀይር ገና በወራቶች ባልሞላው ጊዜ ውስጥ ይኸው ታሪክ ተጀምሯል። ፈርቶ ነግሮ ነበር ይህ ዲያቆን። ሃይማኖት ተቀየረ እንደው አይነካም የምትሉት እናንተ የማይነካም የማይሰበክ የሃይማኖት ነፃነት የምትሉትን እየነገርናችሁ። እህቶቻችን የገዛ ገላቸውን የሚሸጡት ወደው አይደለም። ለዚህ የዳረጋቸው ድህነታቸው፣ መከራቸው፣ እገታው፣ ዝርፊያው፣ ወንጀሉ የተበራከተው ሀገር ላይ ያለው ተጽዕኖ ነው። እናቶቻችን ልጆቻቸውን የሚያበሉት የላቸው። ለካሜራና ለዲስኩር የሚሆን ደግሞ ፕሮግራም አላቸው። ይሄን ያዘጋጀላቸው ደግሞ አካል አለ። ለዚህ ደግሞ እጀባ አለው እና ስለ ሃይማኖታችሁ እናንተ የጎንደር ወጣት፣ እናንተ የጎንደር ምዕመናን፣ እናንተ የጎንደር ካህናት፣ እናንተ የጎንደር ቀሳውስት፣ እናንተ የጎንደር ዲያቆናት፣ እናንተ ብፁዕ አቡነ ዮሐንስ ናቸው አይደል ያላችሁ? እናንተ አባቶች ነገ አይደለም ዛሬ ነው ስራ የሚጀመረው። ስለ ነገ አይደለም መዛት አይነካም፣ ድጋሚ አይጀመርም አይደለም። ያ ምዕመን ነው የሚሄደው። ስለ ራቦ ይሄዳል። የምትበላው ስላጣች፣ ወንድሟ ስለታገተባት፣ ስለተገደለ ልጇ ብላ እሷ ሸሽታ ትሄዳለች። ሃይማኖቷን ቀይራ ትክዳለች። የካደችው እኛ ሚስቶቻችንን ባለመጠበቃችን፣ እህቶቻችንን ባለመጠበቃችን፣ ወገናችንን ባለመንከባከባችን፣ እርስ በርስ እየተጋገትን በገንዘብ ዝርፊያ ስለተጠመድን ነው። አዎ የቤተ ክርስቲያን አባቶች፣ አስተዳዳሪዎች፣ ሊቃውንቶች በሹመት በገንዘብ ሽሚያ ተወጣጥራቸዋል። ምዕመኑ ጠፍቷል። በጉ የለም። የእናንተ ሹመት ምን ይሰራል? ምዕመኑን በጉን አታችሁት። ልክ እንደ አርሲው ጳጳስ ምዕመኑን አስክዳችሁት፣ አስኮልብላችሁት። ዛሬም የአርሲ ጳጳስ ነኝ ቢሉ ማን ይሰማችኋል? ከዚህ በኋላ አሁን የጎንደር ጳጳስ ነኝ ብትሉ ማን ይሰማችኋል? ብፁዕ አቡነ ዮሐንስን ይቅር ይበላችሁ።
የኔታ ይባቤ እንደሚታሰሩ ያውቁ ነበር። እህታቸው ነው የሚናገሩት። የበቁ አባት ነበሩ የኔታ ይባቤ። ከመሞታቸው በፊት እንደሚሞቱ ለብፁዕ አቡነ አብርሃም ነግረው ነበር። አንደኛውንስ እሺ ገባዋለሁ፣ ሁለተኛውን ግን አልፈልግም እሻገረዋለሁ አሉ። ይሄን የተናገርኩት እኔ አይደለም። እንዲህ የበቁ ለነዚህ ለወንበር ጥለው ለሚያስተምሯቸው ምዕመናን ወይ ደግሞ የአብነት ተማሪዎች የሰከነ መምህር ስጡኝ ሲሉ ለአቡነ አብርሃም ተናገሩ። ምክንያቱም እሳቸው እንደሚሞቱ ያውቁ ነበር። እሳቸው ስለሚሞቱ ለአቡነ አብርሃም ነግረዋቸው ነበር። እሳቸው ስለሚሞቱ መሻገሪያ ዘመናቸውን እንዴት እንደሚሻገሩ መንገድ አስተካክለው ነበር። ስሟቸው ከእህታቸው መነኩሲት እህታቸው እናት ከማዩ ስም የኔታ ይባቤ እረፍታቸው እንዴት ነበረ? ቀድመውስ ተናግረው ነበር? እንዴት ነው ያረፉ የኔታ? የኔታ እረፍታቸውን ቀድም ብለው ተናግረዋል። ለአቡነ አብርሃም መጥተው ነግረዋቸዋል። ለጉባኤ ቤቱም ሰው ይስጥ፣ እኔም ትንሽ ማረፍ ፈልጋለሁና ለማህበሩም አንደበት ለስለስ ያለ ለደና የሆነ ሰው ይስጡት፣ እኔ አሁን ትንሽ ማረፍ ፈልጋለሁ ብለው ለአቡነ አብርሃም አስተላልፈዋል። እኛም ቢሆን የቀብር ቦታቸውን አሳይተዋል። ልብሳቸውን ምናቸውን ከዋሻ አስገብተዋል። ግን ህመሙ የተነሳባቸው ስኳርና ግፊት ነበረባቸው። ዓርብ ዕለት ነው ህመሙ በጣም ታመሙ ያልነው። የጎን የተቃጠሉ ሲሉ የነበረ ቅዳሜ ዕለት ጉሮሮዬን ያዘኛል። ወደ ዳጊ ጤና ጣቢያ እንደስላቸው ሰኞ ባህር ዳር ሄዳለሁ አሉ። ቅዳሜን አደሩ። እሑድ ከጠዋቱ 11 ሰዓት እስከ 7 ሰዓት ተኩል ነቤታችን ፈለገ ብርሃን ነው የነበሩ ማለት ነው። ካህናቱና ህዝቡ ጋር አስባረኩ። ድንጋይ ያስፈጡን ነበር። ከ7 ሰዓት እስከ 9 ሰዓት ነበር። አዎ ክብረ በዓል ትከበራለች ናዳ ማርያም ዳር ጽዮን ናት። የኛ ጥር ነው ግን ያው ክብረ በዓል ማለት ነው። ከ7 ሰዓት ተኩል እስከ 9 ሰዓት እኔ ጋር ነበርና ቢጫዋ ባናት ነው ያሉ። ባይባክም ትባለው አስላቸው አያንቺ እንግሊዘኛ ሲሉ ረተውት እንግሊዘኛውን አሉ። ከዛ ወደ ዳሮች ሰንበር አንድ የሆነ ቄስ መጥቶ ነበረ። ከሌ መጣ የምታልኳቸው ግባቤውና ቀጥሬ ስለደረው አሉ። አሁን ብለው ሲሉ ሄድሁኝና ወጣውና እና ይሉሃል ቄሴ ያስገባው። እሺ እናንተ እስከምትነጋገሩ ብዬ ቤቴ ነው ሄድ ልጅቷ እረዳቸዋለች። ማወይና ያለች ሄድኩኝ። እንደፈል መማኮ ተቀይሯል አለችኝ። ግን በቃ ወደ ላይ ነገር ነው እና በቃ በጣም ሳቅጣሉት ናቸው ዋግስብኛሉ። ለገጣይም ማን አስታገሻት ወ እሺ በፍቃሽላቸው የቱርኪያውን ታወያያቸው ይሆን ብዬስል ወደ ዳር ነው ተጨቆየሁ። ወጥቼ ስቆይ ተቀምጬ እያለ እናስታጋሻው እናስወጋቸው ስላት አሁንስ ትንሽ ቀዝቀዝ ብሎላቸዋል ይሄ ሽርጋታው ነው እንጂ አለች። ከዚያ እሷ ወደዚህ ወደ ግርግድም ሆኜ ነው ያሉኝ። ብርሃኑ ይለፍበት አሳልፊያቸው እንጂ ወደ ግርግድም ሆኜ ያሉ አለች። ሚታይ ብርሃን ኖሮ አይታይሽ ብርሃኑ ወደ ግርግድም ሆኜ ብርሃን አሳልፊያቸው እነሱን አሳልፊያቸው አሉኝ። መብራቱ ስመራት አልፈልገውም አጥፊልኝ መብራቱ ይበቃኛል አሉ። ከዛ ወደ ምዕራብ የነበሩት ገልበጥ ወደ ቀኝ ሆነና እንዴት ተቀንዳሉ ሌላ ምንም ነገር የለም። ያሁን ያደራ ቃላቸውን የተናገሩት ያኔ በታሪካቸው ላይ ሲነበብ ሰምተናል። ቀድሞው ነው የተናገሩ ያል ከምን ያህል ጊዜ በፊት ከመታሰራቸው በፊት ነው የተናገረው። ሁለተኛውን ስርዓት አልጠብቅም፣ አንደኛው ግን ይደርሰኛል አላልፈውም፣ የሁለተኛውን ስርዓት ግን አልፈልገውም። ይዛለትም 11 ሰዓት ሊሆን አካባቢ ምን ፈጣሪ በቃኝ ስቃዩም እንግልቱ ሁሉንም አሳልፌዋለሁ። እንግዲህ ምን ነው ይበቃኝ የተቀመጨ አብረ እስር ቤት እዚህ ቤት እየተወለደ ሰሞኑን እሑዱን ጥር 21 እንትን ዳር 21 ቤተክርስቲያን ላይ ያስተምረዋል አገልግሎት። አዎ ካህናቱንም ነግረውታል። ምንድነው ልጅቷ ያረጋ ራሱ እንደዚህ ከሚሆን እኮ መምህር ጻድቁና ለበለው ስትል ነገ እኮ የሚመጣበት ከባድ ፈተና አለበት ለጦም ይሰነበታል። የዛን ጊዜ ነግረዋለሁ ማለት ነው። እሑድ ዕለትም ለሰኞ ሰኞ ዕለት ሁለት ሙሽራ አለ። አንዱን አላውቀውም አንዱን ግን አውቀዋለሁ ብለው ተናገሩ። የኔታ ይባቤ ቅዱስ ነበሩ። የተመረጡ አባት ነበሩ። የኔታ ይባቤ ጳጳስ ይሁኑ ተብለው ነበር። ሀገሩን ጳጳስ አናፈቀው ብለው ሲናገሩ አንድ ጳጳስ አግኝተው ነው እሳቸው መሞታቸውን ለብፁዕ አቡነ አብርሃም ቀድመው ለአብነት ተማሪዎቹ
መልካም ሰው አዘጋጁልኝ ብለው ተናግረው ነበር። ቀድሞ ዝግጅት ጨርሰዋል። ኑዛዜያቸውን ቀድመው ተናዘዋል። ማህበራዊ ሚዲያ ላይ አንድ ነገር አይቼ ነበር። አቡነ አብርሃም አልቀበሯቸውም የሚል አጀንዳ ተከፍቶ እሳቸው ወደ አምላካቸው ነው ሄዱት። ይሄው ከእህታቸው እንደምትሰሙት ከማረፋቸው ከደቂቃዎች በፊት እነሱን ታያቸው አትንኪያቸው ዞር በይ ብርሃን ይታየኛል እግሮቼ ስር የብርሃን መላእክት ወሰዷቸው። እሳቸውን የብርሃን መላእክት ወሰዷቸው። እኛንስ የት ነው ያለነው? ጎንደሬዎችስ የት ነው ያለነው? ኦርቶዶክሳውያንስ የት ነው ያለነው? እንትና የሚባል ካህን፣ እንትና የሚባል ቄስ፣ እንትና የሚባል ዲያቆን፣ እንትና የሚባል ምዕመን፣ እንትና የሚባል ወንጀለኛ እየተባባልን እየተከሳሰስን ነው ያለነው አይደል? ፍርደ ገምድል ላይ ነው ያለነው። ከእውነት ፊት አልቆምንም፣ ከእግዚአብሔር ፊት አልቆምንም። የብርሃን መላእክቶች ለኛ ሊመጡልን አይችልም። በዚህ ሁኔታችን እንዲህ የመሰለው አባት በእግራቸው እየተራመዱ ሲታሰሩ ከመታሰራቸው በፊት መታሰራቸውን ያውቁት ነበር። ሁለተኛው ሳይደርሰኝም አሉ። ቢቆዩ ኖሮ እንደሚደርሱ ያውቁት ነበር። እግዚአብሔርን እባክህ ውሰደኝ እያሉ እየለመኑ ነበር። እውነተኛ አባቶች እንዲህ ነው ያጣሉ። ንጹህ ቅዱስ ቅዱስ የሚሰኙ አባቶችን እያጣን ነው። ወንበር ዘርግተው ስንት ሊቃውንት አፍርተው አራት አይና አባት መምህር ተብለው ዜማውን ከቅኔ ቅኔውን ከድጓው እያስተማሩ ቤተ ክርስቲያንን የጀርባ አጥንት ሆኖ በግማሽ በኩል የቆሙ ናቸው። እኚህም አባት የኔታ ይባቤን ሞት ሊቀ ጳጳሱ ያውቁት ነበር። የኔታ ይባቤን ሞት ሳይሞቱ በፊት ያውቁት ነበር። ይሄንን ለቤተሰቦቻቸው ነግረው ነበር። ለንስሐ አባታቸው ነግረው ነበር። ለቤተ ክርስቲያን ነግረው ነበር። አያችሁ፣ ቤተ ክርስቲያን ክርስትናን በተግባር የሚኖሩ አባት ታፈራለች እንጂ ክርስትናን የሚያወሩ ብቻ አይደለም የምታፈራው። ለዚህ ነው አባቶቻችን የምናመሰግነው። ለዚህ ነው ነባሮቻችን የምንከተለው። የቤተ ክርስቲያን ፍሬዋ ይሄ ነው። ከሕይወታቸው ጅማሬ እስከ ፍጻሜያቸው የእግዚአብሔር አገልጋይ ሆኖ መኖርና መሞት መመስገን ነው፣ መታደል ነው። ሌሎቻችንም እንደዚህ ያድለን። ልጆቻችንን ማስበላት በራሱ እግዚአብሔር እንደመውጋት ይቆጠራል። ጎንደር ያላለን ነው አባቶች ልጆቻችንን ማስበላት፣ ምዕመኖቻችንን መሸጥ በእግዚአብሔር ፊት ጦር እንደመወርወር ባቢሎናውያን ከመንባል አያንስም። አምላክን በጦር ከመውጋት አይተናነስም። በጎቻቸውን ሸጣችሁ እናንተ በሹመት ብትሿሿሙ፣ እናንተ ስለ ዝውውር ብትናገሩ ምን ይጠቅማል? በመጨረሻም ለጠቅላይ ሚኒስትሩ የገባ ማመልከቻ ነው ማሳያችሁ። ለጠቅላይ ሚኒስትሩ ቀጥታ ነው። መጀመሪያ አስተያየት አልሰጥበትም። ስሙትና አስተያየት ይሰጣቸዋል። በጠቅላይ ቀጥታ ለጠቅላይ ሚኒስትሩና ለክብርት ወይዘሮ አዳነች አቤቤ ማመልከቻ ይወጣ። ማመልከቻው የውጭ ሀገር ዜጎች በተሰበሰቡበት ነው ማመልከቻ ይወጣ። ከጀርባ ያሉትን ተመልክቷል። ጉዳዩ የዘገየ የቤተ ክርስቲያን መሬት ለተቀቡ የእግዚአብሔር ሰዎች ዓለም አቀፍ ቤተ ክርስቲያን ጥያቄ ስለመጠየቅ ነው። ክቡራን የአዲስ አበባ ከተማ አስተዳደር ውድ የተከበራችሁ መሪዎች፣ ከሁሉ በፊት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አስደናቂ አመራር ያለንን አድናቆት ለመግለጽ እንወዳለን። ሀገራዊ አንድነትን በማጠናከር ልማትን በማስፋት በሀገራችን ውስጥ አሁን ለምናያቸው ትልልቅ ስራዎች በተጓዳኝ በሀገራችን ውስጥ ወሳኝ ሚና ያላቸውን መንፈሳዊና ማህበራዊ ተቋማትን በመደገፍ ላደረጉት የላቀ ተግባር ዕውቅናና ምስጋና እናቀርባለን። እኛም በዚሁ የተስፋና የትብብር መንፈስ እኛ የተቀቡ የእግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን ጥያቄያችንን ለተከበረው የአዲስ አበባ ከተማ አስተዳደር በትህትና እናቀርባለን። ቤተክርስቲያናችን በመርህ ደረጃ የተጠየቀውንና የጸደቀውን የመሬት ድልድል ላለፉት 7 ዓመታት ስትጠብቅ ቆይታለች። በዚህ የተራዘመ ጊዜ ውስጥ የገንዘብ ብክነትና ለአሰራር ችግር ተዳርገናል። ይሁን እንጂ በኪራይ ቦታችን ብዙ ችግር ብናሳልፍም ማህበረሰባችንን በታማኝነት ማገልገላችንን ቀጥለናል። የተከበራችሁ የከተማው አመራሮች ለረጅም ጊዜ የዘገየውን ጥያቄያችንን በትህትና በመገምገምና በዋና ከተማው አዲስ አበባ የሚገኘውን የኪራይ ሁኔታ በማጤን ለቤተ ክርስቲያናችን የማምለኪያ ቦታ እንዲሰጠን በአክብሮት እንጠይቃለን። ይህንን መሬት
ማስጠበቅ መንፈሳዊ አገልግሎታችንን፣ የማህበረሰብ ፕሮግራማችንን፣ የወጣቶች ልማት ተነሳሽነትና የአዲስ አበባ ነዋሪዎችን የሚጠቅም የበጎ አድራጎት ተግባራት ለማስፋፋት ያስችላል። በከተማው ማህበራዊና መንፈሳዊ እድገት ውስጥ ገንቢ አጋር ለመሆን ቁርጠኛ ነን። ለዚህ ዓላማ ተብሎ የታሰበውን መሬት በመቀበል አስተዳደሩ ድጋፍ እንዲያደርግልን ጸሎታችንና ልባዊ ምኞታችን ነው። በቀጣይ የአዲስ አበባ ከተማ አስተዳደር አገልግሎት ጥያቄያችንን ስላስተዋለ እናመሰግናለን። እግዚአብሔር ኢትዮጵያንና የምንወደውን ህዝባችንን ይባርክ። አመሰግናለሁ። ከኋላዬ የምታዩዋቸው ከ9 አገራት የመጡ ከስዊድን፣ ከኢንዲያ ወይም ከህንድ፣ ከኬንያ፣ ከኡጋንዳ፣ ከቡሩንዲ፣ ከኔፓል፣ ከፊሊፒንስ እንዲሁም ደግሞ ከአሜሪካ፣ ከካናዳ እንዲሁም ከተለያዩ አገሮች የመጡ የአላይን ሊደርስ ወይም ደግሞ የአላይን መሪዎች ህብረት ውስጥ ያሉ ትልልቅ የእግዚአብሔር ሰዎች ናቸው። እሱ እስኪናገር የጠበቁት እነዚህ የውጭ ዜጎች እንዲናገር ፈልጌ ነው። ማለት እኔ ጠቅላይ ሚኒስትሩንም ከንቲባዋንም የመንግስት ባለስልጣንም ምናምንም ምጽፉ ግለሰቦች ወይ ደግሞ ጻፍን የምትሉና እንደዚህ የምታቀርቡ ግለሰቦች ከኋላ ያሉትን የውጭ ሀገር ዜጎች ፈርተው እንዲሰጧችሁ ነው። ስዊድናዊ ፈርተው እንዲሰጧችሁ ነው። ኡጋንዳዊ ፈርተው እንዲሰጧችሁ ነው። ህንዳዊ ፈርተው እንዲሰጧችሁ ነው። የምትጠሯቸውን 9 ሀገራት ፈርተው እንዲሰጧችሁ ነው እንዲህ የምታቀርቡት። ለዚህ መሰለኝ እኮ መዋቅር የተበጀው። ለዚህ መሰለኝ እኮ የሃይማኖት ተቋማት ጉባኤ የተመሰረተው። ለዚህ መሰለኝ እኮ በከንቲባ አስተዳደር ተቋም ስር የሃይማኖት ተቋማት ጉባኤ በሚመራው ተቋም ስር በአዲስ አበባ ከተማ ከንቲባ ጽሕፈት ቤት ስር እንዲመራ የተደረገው። ለዚህ መሰለኝ ካውንስል የተደራጀው በፕሮቴስታንት እምነት። ለዚህ መሰለኝ ወንጌላውያን ህብረት የተደራጀው። ለዚህ መሰለኝ የሃይማኖት ተቋማት ህብረቶች የጋራ ወንበር የተዘጋጀው ነው። አጀንዳ እየፈጠርን ጠቅላይ ሚኒስትሩ ስላለን የጠቅላይ ሚኒስትሩ ወዳጅና እንትን የቅርብ ጓደኛ ፓስተርና ወንጌላዊ ነገር አድርገን አንዱም ተነስቶ ከኛም ጋር እኮ አሉ ጳጳስ ሆነው ወይ ደግሞ የሆነ ካህን ሆነው ቆብ አድርገው ወዳጅነታቸውን የእሱ አድርገው አመጻድቀው ሰቅለው የሚያስቀምጡት እንደናንተ አይነቶቹ ናቸው። እኛም ቤት እናንተም ቤት ሙስሊም ቤት ሁሉም ቤት ይኖራል። የኛ ጥያቄ እንደናንተ አይነት ማጭበርበርን የሚያይ አይን ስላለን አፍረን ነው። የብልጽግናው መንግስት በማደጉና በልማት ስራው በጣም ተደስተናል። ከናንተ ሃይማኖት ጋር ምን አገናኝ? ይሄን የምትሉ ኦርቶዶክሳውያን፣ ይሄን የምትሉ ሙስሊሞችም፣ ይሄን የምትሉ ፕሮቴስታንቶችም ከናንተ ሃይማኖት ጋር ምን አገናኝ? የናንተ ሃይማኖት ስብከቱ ምንድነው? ስብከቱ ምንድነው ነው ጥያቄ። ስብከቱ እኮ ሰማያዊ መንግስት ነው። ከሰማያዊ መንግስት ጋር የዓለም መንግስት ውስጥ የሚሰራውን መደበኛ ስራ ምንድነው የሚያገናኘው? የሰው ልጅ ነፍስ አጸደቃችሁ። 9 ሀገራትን ተወካይ 77 ተወካይ ደርድራችሁ ኳላችሁ መግለጫ ስለሰጣችሁ አንድ ክልል ይመሰረትላችሁ። ምን እየፈለጋችሁ ነው? ይሄንን ህዝብ ነው እያታለላችሁ ያላችሁት እናንተ ነው። የምታታሉትን ህዝብ በጠቅላይ ሚኒስትሩ መግለጫ ባወጣችሁት መሰረት ምላሽ እየጠበቅን ነው፣ በቪዲዮ መግለጫ ሰጥተናል ልትሉን ነው? ተው እንጂ ፈሩ። ተው እንጂ የሃይማኖት እንደምትመሩት ተቋም የመምራት አቅም ይኖራችሁ። እኛም ቤታ ያለው ጠቅላይ ሚኒስትሩ የሚመሩት እንትን ምናምን ብለው የሚገልጹ ቄሶች፣ የሚገልጹ ካህኖች፣ የሚገልጹ ጳጳሶች አሉ። የእናንተ እግዚአብሔር ስራ አይሰራም እንዴ? የእናንተ አምላክ ስራ አይሰራም እንዴ? የእናንተ አምላክ በእናንተ ውስጥ መመኖች ላይ ስራ አይሰራም እንዴ? የሰጣችሁ መዋቅር አለ። መንግስት የሚሰራው የመንግስት የራሱ ድርሻ አለ። ሃይማኖት ተቋም የሚሰሩት የራሳቸው ድርሻ አለ። በጋራ የሚያሰራቸው በመሬት ጉዳይ የሚያገናኛቸው በከንቲባ ጽሕፈት ቤት በኩል በሃይማኖት ተቋማት ጉባኤ በኩል የሚጠየቅ ጥያቄ አለ። ተራ ሲደርስ ይሰጣል። እሱም ቦታ ካለ ከሌለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠየቀችው ብዙ ቦታ አላት። ሙስሊሙ የጠየቀው ብዙ ቦታ አለ። ፕሮቴስታንቱ የጠየቀው ብዙ ቦታ አለ። እና አድሎ የሚጨርስ ከሆነ እኔም በግሌ ቸርች እፈልጋለሁ። እኔም በግሌ የራሴ ቤተክርስቲያን እፈልጋለሁ። የማስቀምጠው ታቦት አለ። የምቀድስበት ቤተክርስቲያን እፈልጋለሁ። እንዲህ እንድንጠይቅ ነው እንደምትፈልጉት?
እንዲህ አሳምራችሁ ቪዲዮ ቀርጻችሁ አሳምራችሁ የውጭ ዜጎችን አስቀምጣችሁ ስላደረጋችሁ ጠቅላይ ሚኒስትሩን ልታስፈራሩት ነው? ከንቲባውን ልታስፈራሯቸው ነው? የእናንተን ምዕመን እንደጀመራችሁ ልታታሉ ነው? ይሄ እናንተ ቤት ላለው ብቻ ሳይሆን እኛም ቤት ላላችሁትም ነው የምንናገረው። እነሱ የመንግስቱን ስራ ይስሩበት። መጀመሪያ የራሳችሁን ምዕመን ከእግዚአብሔር ጋር አገናኙት። እግዚአብሔር ያለው ሰርታችሁ ጥራችሁ ግራችሁ ብሉ ነው ያለው። ሰርቶ ጥሮ ግሮ የሚበላ ምዕመን አፍሩ። ከሰማዩ መንግስት ከአምላኩ የሚታረቅ ታማኝ የሆነ የማይሰርቅ ሌባ ያልሆነ ወንበዴ ያልሆነ ወንጀለኛ ያልሆነ የሚከብር የመንግስት ተቋም ውስጥ ተቀጥሮ ጉቦ የማይቀበል ምዕመን አፍሩልን። መጀመሪያ ሙስና የሚጠየፍ ምዕመን አፍሩልን። በተከበረ ቪዲዮ በተከበሩ የውጭ ዜጎች ለኢትዮጵያዊ ምዕመን መሬት የሚጠይቅ ጠቅላይ ሚኒስትሩና ከንቲባው የሚመሩት ከኢትዮጵያዊ ዜጋ ነው። ምን ይሰራሉ? የውጭ ዜጎች እንግዳ ናቸው እና የጥያቄው አስተባባሪ ናቸው፣ ሽማግሌ ናቸው እነሱ። አይ ማጭበርበር፣ አይ ማታለል። ከእናንተ በላይ ስለሚያውቋችሁ እኔ እንደው የእነሱን ትዝብት የሚመስል ነገር ልንገራችሁ ብዬ ነው ያቀረብኩላችሁ። ይሄን የምታደርጉ ኦርቶዶክሳውያን አባቶችም እንዳላችሁ እናውቃለን። እንደው በእርሶ ዘመን ያየነው ነገር በሌላ ዘመን አይተነው አናውቅም የምትሉ የምታሞካሹ እያሞካሻችሁ ሰው ተቃውሞ የምታስነሱባቸው አላችሁ፣ እናውቃችኋል። ፖለቲካ ሰራን ብላችሁ የሃይማኖት ቆብና የፓስተር ቆብ ደፍታችሁ የሸክ ቆብ ደፍታችሁ በምዕመናችሁ ፊት አሞግሳችሁ አሞካሽታችሁ የግል ጥቅማችሁን ለማግኘት የምትጥሩ እናንተ ናችሁ። የሆነ ፓስተር አለ ደግሞ ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ የሆነ በሐሰተኛ ንግድ ፍቃድ አውጥቶ የተከራየውን ቤት 10 ዓመት ነው 9 ዓመት ሙሉ በጠቅላይ ፍርድ ቤት ድረስ ተወስኖበት አልመልስ ያለ ፍርድ ቤት ክርክር አስመልሳት ማልስ ያለ ክራዩንም አልመልስ ያለ ቦታውንም አልመልስ ያለ ምናምን ይወጣል። ከዚህ መካከል ነው እንግዲህ ፍርድ የሚወስኑት እነዚህ የሀገር መሪዎች። እነሱም ፈርዶባቸዋል። አንዳንዴ ለእንደዚህ አይነቶቹ ፈርዶባቸዋል። እኛ ግን እንጠይቃለን፣ የሃይማኖት መሪዎች እምነታችሁን ስበኩ። ለምትጠይቁት ጉዳይ መጀመሪያ አማኝ ኑራችሁ፣ ታማኝም አማኝ ኑራችሁ፣ የሚከተላችሁ አማኝ ኑራችሁ። የሚከተላችሁ ማለት እግዚአብሔርን የሚከተል እናንተም የምታስከትሉት እግዚአብሔርን የሚያስከትል አማኝ ኑራችሁ። እናንተን የሚከተል ሰው አንፈልግ። እናንተ ሰው ናችሁ፣ እንደኛ ኃጢአተኛ፣ እንደኛ በደለኛ፣ እንደኛ በደል የምትሰሩ የምታጠፉ፣ እግዚአብሔር ይቅር ይበላችሁ የሚምራችሁ የማይምራችሁ አላችሁ። እሱ ፈጣሪን የሚያውቀው መጨረሻ። ነገር ግን መጀመሪያ ታማኝ ህዝብ ፍጠሩ፣ ታማኝ ትውልድ ገንቡ፣ ታማኝ ማንነት ስሩ፣ ታማኝ የቤተ ክርስቲያን አማኝ ፍጠሩ፣ ታማኝ የመስጊድ አማኝ ፍጠሩ። ለአላሁ የሚታዘዝ ለአላሁ የሚገዛ በንግድ የማያጭበረብር በእግዚአብሔር የሚታመን የማያጭበረብር ጉቦ የማይቀበል በስራው በትጋቱ የሚኖር ለሀገሩም ለእምነቱም የሚጠቅም በፈጣሪ ፊት የማይሰርቅ አማኝ ፍጠሩ። መጀመሪያ እሱን ስሩ። ለጠቅላይ ሚኒስትሩ ማመልከቻ ለከንቲባው ማመልከቻ አይቀድምም። የሚቀድመው የማይሰርቅ ምዕመን መፍጠር፣ የማይሰርቅ ካህን መፍጠር፣ የማይሰርቅ በጉቦ የማይቀጠር ካህን፣ በጉቦ የማይቀጠር ቄስ፣ በጉቦ የማይቀጠር ፓስተር፣ በጉቦ ተመዳምዶ ፓስተር የማይሆን እንትና ቀባኝ ብሎ የማይቀባ ፓስተር መፍጠርና በእምነቱ የሚኖር በመጽሐፍ ቅዱስ የሚኖር እምነትን ፍጠሩ። 9 ሀገራትን ውክልና ይዘናል ብላችሁ ጠቅላይ ሚኒስትሩን አታስፈራሩ፣ ከንቲባዋንም አታስፈራሩ። የዛሬ ቆይታ ይህን ይመስላል። ትዝብቴን ነው ያጋራኋችሁ። አርአያ መካሻ ነበርኩ። ይህ የቃለ ቀርን ሚዲያ አይደለም፣ ይህ የአርአያ ሚዲያ ነው። በዚህ ሚዲያ ደግሞ የማቀርበላችሁ የራማው ኪዳነ ምሕረትን ገዳምን ለመደገፍ የምትፈልጉ 1300 ዓመተ ምህረት የቆየ ገዳም ነው። ይህ ገዳም ጦርነት አሳልፏል፣ ስደትና መከራ አሳልፏል። ገዳማውያን ተገድለዋል፣ የአብነት ተማሪዎች ተሳደዋል፣ ተሰቃይተዋል። ጦርነት፣ ረሃብ፣ ቸነፈር፣ መከራ አሳልፈዋል። 1300 ዘመን ግን አሳልፈዋል። የ1300 ዘመን ያሳለፈው ገዳም የእናንተን እርዳታ ይፈልጋል። በሚሊኒየም አዳራሽ እናንተ ገዳሙ ላይ በመሄድ ባትችሉ በሚሊኒየም አዳራሽ ኑ፣ ገዳማውያን መተን የገዳማውያን ኑሮ ህይወትና እውነትን እናሳያችኋለን፣ እናንተም ጋር አብረን ስለ ሀገራችን ስለ ኢትዮጵያ ስለ ህዝቦቿ ጸሎት እናደርጋለን ብለው ታኅሳስ 5 ቀጥረዋቸዋል። እናንተ ትኬት በመቁረጥ ብቻ ትደግፉናላችሁ። የመጀመሪያው ድጋፋችሁ ትኬት በመቁረጥ በጋራ ጸሎት እናድርግ፣ በጋራ ምህላ እናድርግ፣ በጋራ ስለ ገዳማችን እንነጋገር፣ በጋራ ስለ ነጋችን ተስፋ እንማከር ብለው እናልቅ ስላልንበት ዘመን ብለው ጠርተዋቸዋል። ታኅሳስ 5 በሚሊኒየም አዳራሽ በ1627 በአጭር የንግድ ባንክ አካውንት ቁጥር ትኬት ቆርጣችሁ መግባት ትችላላችሁ። ድጋፍ ማድረግ የምትፈልጉ በ1627 ድጋፍ ማድረግ ትችላላችሁ። እውነት ገዳማውያን እንርዳ። ከትልቅ ህንፃ ባሻገር ገዳማውያንን በማሻገራችን
ከ400 በላይ ያብነት ተማሪዎችን ከ600 በላይ ገዳማውያን እንታደጋለን። በዚህ በኩል የበኩላችሁን አስራት በኩራታችሁን እንድትወጡ ተሳትፎም እንድታደርጉ ጥሪ እናስተላልፍላችኋለን። የነበረው ቆይታ ይህን ይመስላል። ከመሸጋገሪያ በኋላ እንለያያለን። ሰናይ ቀን። ለ1300 ዓመታት ጳጳስ ያፈራች ካህን ያፈራች ጻድቃን ያፈራች ገዳማችን ራማ ኪዳነ ምህረት ከዞብል ተራራ ዛሬ በሚሊኒየም አዳራሽ ተጠራቸዋለች። ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ፣ ኑ አብረን እናልቅስ፣ ኑ አብረን እንዘምር፣ በሚሊኒየም አዳራሽ ታኅሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች። ሁሉ ጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል። ራሱን ለቅድስተ ቅዱሳን ድንግል ማርያም ለእመቤታችን ለኪዳነ ምህረት የሚሰጥ አንድ ምእመን ትፈልጋለች። 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምህረት የራማዋ እናቴ አለንልሽ ልንላት መተናል። ታዲያ እናንተ የት ናችሁ? ታኅሳስ 5 ቀጠሯችን በሚሊኒየም ኪዳነ ምህረት እንገናኝ። ኑ የራማዋን የዞብሏን ኪዳነ ምህረትን በጋራ እንደግፍ። በሚሊኒየም አዳራሽ